ከሁሉ በላይ ለእግዚአብሔር ምስጋና እንሰጣለን። እግዚአብሔር ለሁሉም ታላቅ ነው። ከምንም በላይ በህይወታችን ላይ እግዚአብሔር ይንገስ። የሰው ኃይል አይደለም፣ የእግዚአብሔር ኃይል ይንገስ። ሰላም እንዴት ናችሁ? እንዴት ይዟችኋል? ብዙ ጭንቀት በሰው ልጅ ላይ አለ። ነገር ግን ሰው ራሱን መጠየቅ ያለበትን ማስቀደም አለበት። ዛሬ ከእናንተ ጋር ለመነጋገር ብዬ ይዤ የቀረብኩት እኔ ምን ይፈልጋለሁ? ፍላጎቴ ምንድን ነው? ራስን ነው የምጠይቀው። የኔ ፍላጎት ምንድን ነው ለሚለው ጥያቄ መልስ ለመስጠት እኔ ከራሴ ጋር እሟገታለሁ። እናንተስ ምንድን ነው የምትፈልጉት? ፍላጎታችሁ ምንድን ነው? እስቲ ከራሳችሁ ጋር እያንዳንዳችሁ እንደኔ በግለሰብ ደረጃ ከራሳችሁ ጋር ተነጋገሩ። ምንድን ነው እኔ የምፈልገው ብለህ ራስን ጠይቅ። ፍላጎቴ ምንድን ነው የሚለውን ራስን ጠይቅ። ራስህ ጠይቄ ለራስህ ጥያቄ መልስ ማግኘት ከቻልክ ራስህ ጠይቄ ራስህ ለጥያቄ መልስ ማግኘት ከቻልክ እጅግ በጣም አርኪ ሁኔታዎች ሊፈጠሩ ይችላሉ። ስለዚህ እኔ ራስን ሲጠይቅ እኔ ምንድን ነው የምፈልገው የሚለውን ጥያቄ አንስቼ ብዙ ሀሳብ ውስጥ ገብቻለሁ። ይህን ለመሆን የሚፈልገውን ሁሉ አስቀምጬ በስተጀርባው ደግሞ ያለውን ችግር ሲመለከተው እንደማልፈልገው አድርጌ ያስቀመጥኳቸው ሀሳቦች አሉ። ስለዚህ እናንተው እንደኔ እስቲ ምንድን ነው እኔ የምፈልገው? ፍላጎቴ ምንድን ነው የሚለውን ራሳችሁን ጠይቁ። ማንንም ሳይሆን በግልህ ራስን ጠይቅ። እኔ በግሌ ራስን ጠይቄያለሁ። ራስን በግሌ ጠይቄ ብዙ መንታ መንገዶች ላይ ደርሼ ቆምኩ። ይሄም ከስራ ሁሉ ክብር ያለው ስራ የትኛው ነው የሚለውን ራስን ጠየቅኩ። ከስራ ሁሉ ክብር ያለው ስራ የትኛው ነው? ከስራ ሁሉ ደግሞ መከራ የበዛበት ስራ የትኛው ነው? ከስራ ሁሉ ደግሞ የተናቀ ስራ ብሎ የሚወስዱት የትኛውን ነው? ሁለተኛው ከስራ ሁሉ የመጨረሻው አራተኛው የመጨረሻው ከስራ ሁሉ የተዋረደ ስራ የምንለው የትኛው ነው የሚለው የትኛው ነው ብዬ ራስን ነው የጠየቅኩት። እናንተ ራሳችሁን ጠይቁ። እኔ ራስን ጠይቄ የምፈልገው ከዚህ ውስጥ ለማግኘት ጥረት አድርጌያለሁ። እኔ ራሴ ጠይቄ እኔ የሚፈልገው ራስን ጠይቄ ለማግኘት ሞከርኩ፣ ጣርኩ። በሐሳቤ ነው፣ በውኑ ሳይሆን ያን ስራ ለማግኘት ነው እጅግ በጣም አድርጌ ለሐሳቤ ምላሽ ይሄን ይፈልጋለሁ የሚለውን ለመስጠት ሞክሬ የነበረው አድርጌም የነበረው እኔ የሚፈልገው ከስራ ሁሉ መከራ የሌለበት ስራ ፈልጋለሁ የሚለውን ሐሳብ ውስጥ ገብቼ እስካሁን ድረስ የሚሰራቸው ስራዎች ብዙ መከራዎችን አሳይቶኛል። ብዙ መከራ ውጣ ውረዶችን አድርሶብኛልና ከስራ ሁሉ መከራ የሌለው ስራ እንደውም እድል ቢያጋጥመኝ እናት እኔን መሬት ይሆናል ብላ ነግራለች እንዳለው የኔ እናት ደግሞ የተናገረችው ሌላ ነው። ከዚህ በፊትም ነግሬያለሁ። እንደሱ ለሁም ቢሆን ኖሮ የሚል ሐሳብ ይዤ ስነሳ ከስራ ሁሉ ደግሞ
የመጨረሻ ወራዳ ውርደት ስራ ሆኖ አገኘው። ያው ምንድነው እኔ የአንድ ሀገር መሪ ቢሆን የሚለውን ሐሳብ መርጬ ነበር። መሪ መሆን የመጨረሻ ፕሬዝዳንት መሆን የመጨረሻ ጠቅላይ ሚኒስትር መሆን የመጨረሻ ወራዳው ቆሻሻ ስራ መሆኑን ማረጋገጥ ቻልኩ። የመጨረሻ የመኖር የሚያስጠላ ህይወትን የሚያስጠላ የማያውቀው የሚያውቀው ትንሹ ትልቁ የሚሰድብበት የሚያዋርድበት የሚያንኳስበት ስራ ሆኖ አገኘሁት። ይሄማ ቆሻሻ ስራ አይደል እንዴ? በልቼም እንዳላድር የበላሁት ከሰውነቴ እንዲያሸሽ የሚያደርግ ስራ አይደል እንዴ? ይሄ ምን ስራ ነው? የመጨረሻ ቆሻሻ ስራ መሆኑን ተገነዘብኩ። ከዛ ወጣሁና ከሰው ሁሉ የመጨረሻ ሰው የናቀውን ስራ ቢሰራ ምን አለ? የተናቀ ስራ ብዬ ራስን ከዚህ በፊት የጠላኋቸውን ስራዎች ወደኋላ ተመልሼ ድሮ አባት ልጅ ገና አባት ራሱም የሚሰራውን ባያውቅም ግን ራሱ የሚሰራውን ጠንቅቆ አያውቅም። ሆኖም አንዳንድ የተማሩ አባት ያስተማሯቸው ልጆች ህፃናትን ወደፊት ምን ለመሆን ትፈልጋለህ ብለው ሲጠይቁት አንዳንዱ ፕሬዝዳንት መሆን ይፈልጋሉ ይላል። አንደኛው ፓይለት መሆን ይፈልጋሉ ይላል። አንደኛው ሜዲካል ዶክተር መሆን ይፈልጋሉ ይላል። የተለያየ አይነት ሀሳቦችን ያቀርባሉ ለልጆች። አባቱ ራሱ ገበሬ ሆኖ ነው ለልጆች ይህን ምርጫ የሚሰጠው። ወይም አባቱ ራሱ ተራ መምህር ኤሌመንተሪ አንደኛ ደረጃ አስተማሪ ሆኖ ነው ለልጆች ይህን ምርጫ የሚሰጠው። ልጁም ደግሞ ወደፊት የሚያቅደውና የሚያስበው ምን ለመሆን ምን ሰፊ እቅዱ ምን እንደሆነ ብሎ ነው የምናገረው። የዛን ጊዜ ልጁ በእርግጥ ራሱን ያልቻለ በመሆኑ ከፊት ያለው በስራው መካከል ላይ የሚያጋጥማቸው ሁኔታዎችን ጠንቅቆ አውቆ የማያድግ ስለሆነ ምርጫው የሚሰጠው ሐሳብ ትላንት ልጄ መሪ ሊሆን ፈልጓል በሚለው መሰረት መሪ ሆኗል የሚለውን ሐሳብ ልንወስድ እንችላለን። መሪ መሆን ደግሞ ወራዳ የመጨረሻ ዝቅተኛ መሆኑን ካለማወቃችን የተነሳ መሰደቢያ መሆኑን ካለማወቃችን የተነሳ መዋረጃ መሆኑን ካለማወቃችን የተነሳ ሁሉም ጣቱን የመቀስርበት መሆኑን ካለማወቁ የተነሳ ካለማወቃቸው የተነሳ ይህን ሁሉ አውጥቼ አውርጄ ራሴ ጋር ከተማከርኩ በኋላ ከተነጋገርኩ በኋላ ምን ብሰራ ይሻለኛል? ምንድነው ከስራ ሁሉ የሚያከብረው ክብር ያለው ስራ ብዬ ሶስት በጣም ቀላል ሆኖ አገኘሁት። ከስራ ሁሉ ደግሞ የመጨረሻው ስራ ሌብነት ነው። ወራዳ የመጨረሻው እስር ቤትም ገብቶ የሚያዋርደው ስራ ዶፎቃ የሚባለው ቦታ ላይ የሚያስተኛ ስራ ሌብነት ነው። ምን ሆነ መጣ? ገለ መጣ፣ ጀግና ነው፣ ጎበዝ ነው ይሄ ይላል። ምን ሆነ መጣ? ሰርቆ መጣ፣ እዛ ዶፎቃ ላይ ተኛ ነው የሚሉት። የመጨረሻ እስር ቤትም የወራዳው ስራ ነው ብሎ ጠቅላይ ሚኒስትር መለስ ካልተያዙ ስራ ነው ብሎታል። የመጨረሻ ውሻ የሚያደርገው ሌብነት ነው። ነገር ግን ሌብነት ስራ ነው ብሎ የተሰማራው ተንደላቆ ሲኖር የሱን ህይወት ለመኖር የሚመኝ ሊኖር ይችላል። ግን ውርደቱን ካለማወቅ የተነሳ የመጨረሻ ስራ ነው እሱ። ስለዚህ ከሁሉ በላይ የሚያከብር ስራ የትኛው ነው ብዬ ራስን ጠይቄ እኔ የሚፈልገው ምንድን ነው ብዬ ራስን አመላልሼ ቢጠይቅ ገና ለመጀመሪያ ገና ሲጀምር የጀመርኩትን ስራ ነው። ገና አዱ ብዬ ስራ ሲጀምር የጀመርኩት ስራ ለካ የሚያከብር የሚያስወድድ የሚያፈቅር ሰማይ ምድር እንስሳት አውሬ ወፍ ሁሉ የሚወደው ስራ ሆኖ አገኘው። እሱም ከስራ ሁሉ ክብር ያለው ስራ ግብርና ነው። ከስራ ሁሉ ክብር ያለው ስራ ግብርና ነው። በግብርና ውጤቶች ዓለም ሁሉ ይጽናናል፣ ይዝናናል፣ ይጠግባል። ኢንዱስትሪዎችም የኢንዱስትሪ ውጤቶችም ከግብርና የሚገኙ ናቸው። ያ ወደዛም ደረጃ አልሄድ
ባዶ መሬት የራሱን ባዶ መሬት ከመሬቱ ጋር ግብ ይያዝና ምንም የሚበላው የሌለው ምንም የሚለብሰው የሌለው መሬቱ የማይናገረውን መሬት በመቆፈር ደሞዝ የማይከፈለው እንጨት ፍሬ ለቅሞ እየበላ 90 ቀን ወይም 120 ቀን በኋላ ጎተራ ከጓሮ የሚያቆም ማንም የማያዘው መሬቱ ራሱ እሱን አዞት ማንም የማይከታተለው በቡቃያው መሬቱ ላይ የበቀለው ቡቃያ ከሚያዘው በስተቀር የዘራው ዘር በሚበቅልበት ጊዜ እኔን እንዲህ ሊሆን በሚያደርግበት ጊዜ አእምሮ በመገኘት እያስዋበው ሲሄድ ለፍሬው ለመብቃት ከፍተኛ ሁኔታ ላይ በሚታይበት ጊዜ ልቡም አካሉም ሰውነቱም ሁለናውም በደስታ ከፍሬዋ ገና ደርሳ የምትሰጠውን ፍሬ ለማግኘት መከራውን ሁሉ ረሃቡን ሁሉ ችግሩን ሁሉ ዝናብ ቁሩን በሙሉ ችሎ ከ6 ወር በኋላ ወይም ከ120 ቀን በኋላ እሸት መብላት ሲጀምር የፍሬውን ውጤት ማግኘት ሲጀምር ጎተራ ማቆም ሲጀምር ትላንት ብቻውን ስራብ የነበረው ሰውየው ሌሎች ራብተኞችን መርዳት ሲጀምር እጅግ በጣም የሚያረካውና የሚያስደስት ስራ ግብርናን የመሰለ የለም። ከብቶች በግብርና ዘርፍ የተሰማሩ ከፍተኛ ባለሙያዎች የተማሩ ሰዎች ከብት እርባታ ጀምሮ 2,000 ከብት ወተቱን ሲሸጡ ስጋውን ለበላተኛው ሲሸጥ ለምን ትሸጣለህ የሌለው የሚለው ተከራካሪ የሌለበት በየትኛውም አቅጣጫ ላይ የሚመቀኝ የሌለበት በራሱ በተሰጠው ማሳ ላይ በራሱ በተሰጠው ክልል ላይ ቦታው ላይ ከብቶችን ማርባት ፍየሎችን በማርባት በጎችን በማርባት እህል በመዝራት በሚንቀሳቀስበት ጊዜ ማንም ተቀናቃኝ ለስልጣን ለመቀማት ወይም ሌላ አይነት ነገር ሁኔታዎችን እሱ ከሚያውቀው ውጪ ከመሬቱ ጋር ካለውና ከከብቶቹ ጋር ካለው ልምድ ውጪ የማያውቀው ገብቶ የማያጋራው ሊጋራ የማይፈልግ ስራ ግብርና ሆኖ አገኘሁና ምን መሆን ይፈልጋሉ ለሚለው ጥያቄ እኔ ምላሽ አግኝቻለሁ። በራሴ በኩል መልስ አገኘሁ። ደስ አለኝ፣ ተጽናናሁ። የትኛውም ቦታ ላይ ሁሉ ውስጥ ገብቼ ሳየው ሁሉም ጠላት አለው። የሚያውቀውም ጠላት ሆኖ ይመጣል፣ የማያውቀውም ጠላት ሆኖ ይመጣል። ያለውም እየተመቃኘ ይመጣል፣ የሌለውም እየተመቃኘ ይመጣል። በትንሹም በትልቁም ሁሉ የመጨረሻ ነጋዴውም ከግብርና ሙያ በተነሳው ውጤት ላይ ነው ንግዱን አትርፎ አጭበርብሮ ነው። እሱም ቢሆን ትክክለኛው ዋጋ ሽጦ አይደለም፣ አጭበርብሮ ነው። እንደ ነጋዴ አጭበርባሪ የለም። ስለዚህ ሳያጭበረብር መሬት የሰጠውን የጉልበቱን ዋጋ ሳያጭበረብር የጉልበቱን ዋጋ ሳይሟገት ከስሮም የሚቀጥለው ዓመት ከከሰረበት እንደገና ለመንሰራራት የሚታገል ለቤት ኪራይ ቤቱን መጥቶ በራፉ ላይ መጥቶ የማያንኳኳ የሌለበት ግብርና ባለሙያ እንደ ግብርና አይነት ስራ ክቡር ስራ በዓለም ላይ ሳስበው ምንም የለም።
ጠቅላይ ሚኒስትሩም ፕሬዝዳንቱም ተሿሚዎች በሙሉ በሹመት ላይ ሆኖ ገንዘብ ተከፍሎት የሚኖረው ሁሉ እንደ ግብርና ባለሙያ እንደ ገበሬ እንደ አርሶ አደር የሚደሰት የሚዝናና በራሱ ሰዓት ገብቶ በራሱ ሰዓት የሚወጣ ራሱ የዘራው ምርት ከሚያዘው በስተቀር ማንም የማያዘው ህሊናውን ተቆጣጥሮ የሚኖር አርሶ አደር ብቻ ነው። በህሊናው ተቆጣጥሮ የሚኖር አርሶ አደር ብቻ ነው። ስለዚህ ምን ይፈልጋሉ ለምለው እኔ ምን ምላሽ ድሮስ ለካ ሳላውቀው እዛውስ ኖሬ መርጬ የወጣሁት የጎዳኝ መሆኔን ካለማ አሁን በመረዳቴ ምን ይፈልጋለሁ ለምለው ጥያቄ አንድ መልስ እሱን አግኝቻለሁ። እናንተ ምን እንደምትፈልጉ ራሳችሁን ጠይቃችሁ ምን ይፈልጋለሁ ብለህ ራስህን ጠይቀ ከነዚህ ከስራ ዘርፍ ተብሎ ከተዘረዘሩት መካከል ላይ አንተን ራስህ ጠይቀ ፈልገ መልስ ለመስጠት መልስ ለማግኘት ሞክር። ለራስህ ብቻ አይደለም ከጉያህ ለፈልቁ ልጆችም ለሚፈልቁ ልጆችም የምትመርጣቸውና የሚመርጡ ስራዎች ከፊት ምን የሚያጋጥማቸውና ምን ሆኖ ምን ላይ ተንተርሶ ምን ላይ ተመስርቶ እንደሚኖሩ ምን አይነት ችግር እንደሚያጋጥም የመሳሰሉትንም ለማስረዳት ሞክር። ዶክተር ጉልበቱን ሽጦ ነው አእምሮን ሽጦ ነው የሚኖረው እንጂ የራሱ አይደለም። በእውቀቱ የሚሰራበት በእውቀቱ ተመክቶ የሚያደርግበት ሁኔታ የለም። በተላላቅ ቦታዎች ላይ ለሰው ባርነት ለሰው ጉልበቱን ለመሸጥ ተቀጣሪ ነው። ላለመቀጠር ደግሞ የሚያስችል ነገር ራስህ ካልኖረህ በስተቀር ለልጅ ምንም እንደማይኖር እንድታውቀው። ለልጅ ያተረፍከው ነገር የለም። ከመሰረቱ የተጀመረ አካለ መሆኑ የተነሳ ልጁ ተነስቶ ካልሰረቀ በስተቀር እንጃ ሳይኖረው እንዴት ምን ይፈልጋል ምን ትፈልጋለህ ለምለው መልስ ትሰጣለህ? ሳይኖር አንተ ለልጁም ሳይኖረው እንደ ጁንታዎቹ ዘርፋችሁ የዘረፋችሁ ካላችሁ ለልጆቻችሁ አስቀመጣችሁት ልጁን እውቀት ባይኖረውም በዛ ተንተርሶ ሊሰራ ይችላል። እኔ አንድ ፋርማሲስት አውቃለሁ፣ ገንዘብ አለው፣ ነጋዴ ነው። ስለ መድኃኒት ምንም ነገር የሚያውቀው የለም። መድኃኒቱ ሲሸጥ ገንዘብ የሚያወጣ መሆኑን ነው የሚያውቀውና ትልቅ ፋርማሲ ከፈተና አንድ ፋርማሲስት ከትምህርት ቤት በሙያው ተመርቆ የወጣውን ቀጥሮ በስሙ በራሱ ስም አይደለም ያው ንግድ ፈቃዱ በዛው በተቀጣሪው ስም ነው ንግድ ፈቃዱ። ልብ አድርግ እንግዲህ ገንዘብ ካለህ ማድረግ ትችላለህ። የሌለህ ነገር ለልጅህ ስመኝ አንተ የሌለህን ነገር ምኞቱን እንዳትደግፍ ፈልጌ ነው ይህንን ማሳስበው። ብዙውን ጊዜ እኛ ሁላችን በሌለን ነገር ላይ ፍላጎታችንን ትኩረት እንሰጣለን። በሌለን ነገር ላይ በማናውቀው ሁኔታ ላይ ባልተረዳን ነገር ላይ ተንጠልጥለን ከሁሉም ከየትኛውም ሳንሆን በምኞት እንቀራለን። እስቲ እግዚአብሔር አሳያችሁ። በአንደኛው ክፍለ ዘመን መውጫ ለማግኘት ታዋቂ ለመሆን እንደ ናዚዎች እንደ በንቱ ሙሶሎኒዎች ዘመን አስመስለው በጭካኔ በዘረፋ
ህዝብን በማፈናቀል ታሪክ አተላ መሆን በአሁኑ ሰዓት የጀመሩ ሰዎች ጁንታና ሸኔ የተባሉ ወራዳዎች ምን ፈልጎ ነው? እስቲ ፍላጎታቸው ምንድነው? እስቲ ምን ፈልጋለው? ራሳቸው ምንድነው ምን ፈልጎ ወይ ምንድነው አሁን ፍላጎት የሚለው? በርግጥ መንገድ ለማግኘት ሰውን በመግደል በጭካኔ ህዝብ ሽብር በመፍጠር የፈለጉትን ታሪክ ያለፈው ያረጀ ታሪክ ለመድገም ሊጥሩ ሞክሮ ይሆናል ሊሞክሩ ይችላሉ ፍላጎታቸው ከሆነ ስለሆነ ስለዚህ የነሱ ፍላጎት ደግሞ በአሁኑ ሰዓት በ21ኛው ክፍለ ዘመን ላይ የወደቀ የተረሳ የተናቀ በእውቀትም ቴክኖሎጂውም ጥሎት ያለፈውን ዳግም መፈለጋቸው ምን እንደሚፈልጉ ራሳቸው የማያውቁ መሆኑን ነው የሚያሳየው። ስለዚህ በእነዛ ሙያ ላይ ልጆች የተሰማሩ ልጆች አሁን እድሜያቸው ከ15 እድሜ በላይ የሆኑ መሳሪያ ታጥቆ መሳሪያ ሲያሳጥቆ ታጥቀው ምንድነው የምትፈልገው ስል ሽብር ነው የሚፈልገው ልጁ ካለ አባቱም ሽብር ፈጣሪ ስለሆነ ያሰማራዋል። አባቱም ልጁም አብሮ ይጠፋል ማለት ነው፣ ይወድማል ማለት ነው። ናዚ እስከ ዛሬ ድረስ በዓለም ላይ ወዴት እንደገባ ምን እንደሆነ እንደጠፋ ዘራቸው ሊጠፋ ሲፈልግ የሚፈልጉትን በፈለጉት አቅጣጫ ላይ ሲያሰማሩ ተሰማርቶ ሲገኙ የሚፈልጉት ነገር ከፊት የሚያጋጥመው ምን እንደሆነ ካለማወቅ የተነሳ በፈለጉት ነገር ላይ ልጆች እንዲሰማሩ ማድረጋቸው ከክፋታቸው የባሰ ክፋት ሆኖ የሚታዩት ነው። ስለዚህ እነዚህን እንደኛ ይሄንና ሌላ የመሳሰለው ነገር ምን ትፈልጋለህ? ምን ይፈልጋለሁ ብለን ራሳችን ጠይቀን ለምንፈልገውም ደግሞ አንድ ሐሳብ ላይ ስንደርስ ይሄ ሐሳብ ወደፊት እኔ እንዲሆን ወይ በኔ የፈለኩትን ሳደርግ ምን ያጋጥመኝ ይሁን የሚለውን በመመልከት ሊናጠሉ የሚገባ ነገር በመሆኑ ዛሬ በጠዋቱ ለእናንተ ይዤላችሁ ቀርቤያለሁ። ይቅርታ አድርጉልኝ። ይሄ እኔ የምፈልገውን አግኝቼ ነው የምፈልገውን ከጥንትም ከመጀመሪያውም አግኝቼ ነበረ። ያሳሳተኝ አሳስቶኝ ተሳስቼ ከሱ የተሻለ አገኘሁ ብዬ ወጥቼ ወራዳና የመጨረሻ ከሰው ዝቅ የሚያደርግ ደረጃ ላይ እንዲደርስ አድርጎኛል። እናንተንም የዚህ አይነት ሁኔታ እንዳይደርሳችሁ ጥንቃቄ እያደረጋችሁ የምትፈልጉትን ለማወቅ ለማስቀመጥ ሞክሩ። አመሰግናለሁ።